በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 9 በዚህች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት አረፈ። እርሱም በደቡብ ግብፅ በእስሙናይን አውራጃ ለሀገረ ቴርሳ አቅራቢያ ከሆኑ ከሐጺብ ተወላጆች ወገን ነው። ለአንድ ባለጸጋም በጅሮንድ ሆኖ ሳለ ስለ ንጽህናውና ስለ ቅድስናው በሁሉ ዘንድ ተወዳጅ ሆነ። የባለጸጋው ሚስት አባ በአሚንን እጅግ የምትወደውና የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበ። የባለጸጋውንም አገልግሎት ትቶ ወደ ገዳም ሂዶ መነኮሰ። ባለጸጋውንም መሄዱን በሰማ ጊዜ እጅግ አዘነ። ሚስቱንም ይዞ አባ በአሚን ወዳለበት በአንድ ሄዱ። ወደ እርሳቸውም እንዲመለስም ለመኑት። እንዲህም አሉት፣ ከአንተ እንለይ ዘንድ ከቶ አንችልም፣ ስለዚህ አንተውህም አሉት። አባ በአሚንም እኔ ራሴን ብፅዓት አድርጌ ለእግዚአብሔር ሰጥቻለሁ እኮን አላቸው። ይህንንም ሲሰሙ ከእነርሱ በመለየታቸው እያዘኑ ትተውት ተመለሱ። ከዚህ በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎን በመጋደል ብዙ ዘመናት እግዚአብሔርን አገለገለው። ከዚህ በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ እንዲናው ከተማ ሄደ። ብዙዎች ምእመናንም ሲያሰቃያቸው አገኛቸው። እርሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ጽኑ ስቃይንም አሰቃዩት። ሥጋውን በእሳት ለበለቡ፣ ሕዋሳቱንም ሰነጣጥቀው ከመንኮራኩር ውስጥ ጨመሩት። ዳግመኛም በአጋሏቸው የብረት ዘንጎች አቃጠሉት። በዚህም ሁሉ ጸና። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጉዳት በጤና ያስነሳው ነበረ። እንዲህም እየተሰቃየ ሳለ ጣዖት የሚያመልክበት ወራት አለፈና ጻድቅ ቆስጠንጢኖስ ነገሰ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዲዮቅልጥያኖስ ያሰራቸውን እስረኞች ሁሉ እንዲፈቷቸው አዘዘ። ጌታችንም ለአባ በአሚን ተገለጠለትና ከሰማዕታት ጋር እንደቆጠረው አስረዳው። ንጉሥ ቆስጠንጢኖስም ከእሳቸው ቡራኬ ሊቀበል ሽቶ ከውስጣቸው 72 እስረኞችን ወደ እርሱ ያመጡ ዘንድ አዘዘ። አባ ኖብ ከእርሳቸው ጋር በዚያ ነበረ። ከእርሳቸውም አንዱ ይህ አባ በአሚን ነው። ከዚህ በኋላ በእስሙናይን ውጭ በሆነች ገዳም የሚኖር ሆነ። ጌታችንም ታላቅ ጸጋን ሰጥቶት በሽተኞችን ሁሉ የሚፈውሳቸው ሆነ። ዜናውም በቦታው ሁሉ ተሰማ። በዚያም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። እርሷም ከእርሱ ጋር ስለሚኖር የወንጌላዊውን ዮሐንስን የራእዩን መጽሐፍ ሁልጊዜ የሚፈራ ስለ አንድ ዲያቆን እጅግ የታመመች ናት። ከንጉሥ ሹሞች አንዱ በቀናበት ጊዜ ወደ ንጉሡ ሂዶ ጌታዬ ንጉሥ ሆይ እወቅ፣ ይህ ዲያቆን ዮሐንስ ሁልጊዜ የዮሐንስን የራእዩን መጽሐፍ በማንበብ እያመሃኘ ከእመቤት የንግሥት ጋር ይተኛል አለው። ንጉሡም ይህንን በሰማ ጊዜ እጅግ አዘነ። በዚያንም ጊዜ ተነስቶ ንግሥቲቱን ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ አቆሞ የዮሐንስን የራእዩ መጽሐፍ ሲያነብ አገኘውና ከነ መጽሐፉ ወሰደው። ዲያቆን ከባሕር እንዲያሰጥሙ ታዘዘ። 2 ሰዎችም በታናሽ ጀልባ ጭነው ወስደው ከባሕር መካከል ወረወሩት። ወዲያውኑ ብርሃንን የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፉ ጋር ነጥቆ ወስዶ ከአንዲት ደሴት ላይ አኖረው። እነዚያ 2 ሰዎች ሲያዩ ነበረ። እጅግም እያደነቁ ተመልሰው ያዩትንም ለንጉሡ አልነገሩትም። ንግሥቲቱም በዲያቆኑ ላይ የተደረገውን ባየች ጊዜ እጅግ አዘነች። በእርሷም ደዌ ጸናባት። ሆዷም ቆስሎ 15 ዓመት ኖረች። ወደ እርሷም ብዙ ጥበበኞች ባለመድኃኒቶች መጥተው ነበረ፣ ግን ሊፈውሷት አልቻሉም። አንድ አዋቂ ሰውም እንዲህ ብሎ መከራት፣ በግብፅ አገር ወደሚኖር ቅዱሳን ብትሄጅ ከደዌሽ በተፈወሽ ነበር አላት። በዚያን ጊዜ ተነሳች፣ ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅ አገርም ደርሳ ገዳማቱንና አብያተ ክርስቲያናትንም ሁሉ ዞረች፣ ግን አልዳነችም።
ወደ እንዲናው ከተማም በደረሰች ጊዜ ስለ መምጣቷ የሀገሩ መኳንንት አደነቁ። እርሷም ችግሯን ሁሉ ነገረቻቸው። እነርሱም ወደ ቅዱስ አባ በአሚን እንድትሄድ መከሯት። በመርከብም ተሳፍራ ወዲያውኑ ቅዱስ አባ በአሚን ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እርሱም ከምድር ንግሥት ጋር ምን አለኝ ብሎ መውጣትን እምቢ አለ። መነኮሳትም ወደ እርሷ እንዲመጣ አጽንተው ለመኑትና ወጣ። ባየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቀባት። በዚያን ጊዜ ዳነች። ቅዱስ አባ በአሚንም ንጉሥ ከባህር አሰጠመው። በዚያ ዲያቆን ምክንያት ይህ ሁሉ እንደደረሰብሽ እወቂ። እርሱ ግን በአንዲት ደሴት ውስጥ በሕይወት ይኖራል። የአቡ ቀለምሲስ ዮሐንስ የራእይ መጽሐፍ ከእርሱ ጋር አለ አላት። ንግሥቲቱም ሰምታ እጅግ አደነቀች፣ ደስ አላትም። ስለዚያ ዲያቆን በሕይወት መኖርና እርሷም ፈውስ ስለማግኘቷ ለቅዱስ አባ በአሚንም እጅ መንሻ ብዙ ገንዘብ አቀረበችለት። ከንዋየ ቅድሳት በቀር ምንም ገንዘብ አልተቀበለም። ከዚህ በኋላ እግዚአብሔርን እያመሰገነች ወደ ሮሚ አገር ተመለሰች። በእርሷም ላይ የሆነውን ሁሉ ወደ ባህርም ስለ አሰጠሙት ስለዚያ ዲያቆንም እርሱም እስከ ዛሬ በአንዲት ደሴት ውስጥ በሕይወት እንዳለ ለንጉሡ ነገረችው። ንጉሡም ይህንን ነገር ሰምቶ እጅግ አደነቀ። ይፈልጉትም ዘንድ መልእክተኞችን ላከ። በደሴትም ውስጥ በሕይወት አገኙት። መጽሐፍም ከእርሱ ጋር አለ። ተመልሰውም ለንጉሡ ነገሩት። ሁለተኛም ወደ እርሱ እንዲመጣ እየማለደ ላከ። ከመልእክተኞችም ጋር ወደ ንጉሡ መጣ። ንጉሡም ባየው ጊዜ ታላቅ ደስታ አደረገ። ከእግሩ በታችም ወድቆ በአንተ ላይ ስለ አደረግኩት በደል ይቅር በለኝ አለው። እርሱም በአንድነት እግዚአብሔር ይቅር ይበለን አለ። ከዚህ በኋላ ያ ዲያቆን በሮሚ አገር ላይ ሊቀ ጵጵስና ተሾመ። ያንንም የዮሐንስ አቡ ቀለምሲስ ራእይ ተረጎመው። ቅዱስ አባ በአሚንም በቀንና በሌሊት ያለማቋረጥ የሚጋደል ሆነ። በአቅራቢያውም አንድ ደግ ኤጲስቆጶስ አለ። በአንዲት የሰማዕታት ገዳም ከምእመናን ጋር በዓልን ሲያደርግ አርዮሳውያንንም ለእርሳቸው ሐሰተኛ ኤጲስቆጶስ ይዘው ሕዝብን የሚያስቱ ሆኑ። የሀገሩም ኤጲስቆጶሳት ወደ አባ በአሚን መጥቶ ስለ እሊህ ከሃዲያን የደረሰበትን ሐዘኑን ሁሉ ነገረው። የሰማዕታትም በዓል በሆነ ጊዜ የእሊህን ከሃዲያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ በአሚን ከሕዝብ ጋር በመለመንና በመስገድ ጸለየ። ከዚህ በኋላ የሽመል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደ እነዚያ ከሃዲያን ሄዱ። ከሃዲያንም ባዩ ጊዜ ተበተኑ፣ ወደዚያ ዳግመኛ አልተመለሱም። እግዚአብሔርም ምክራቸውን በትኖባቸዋልና። ቅዱስ አባ በአሚንም ፈጽሞ ባረጀ ጊዜ የሞት ደዌን ታመመ። መነኮሳቱም ሁሉ ሰብስቦ ዕድሜው እንደቀረበ ነገራቸውና አጽናናቸው። እነርሱም ከእርሱ ስለ መለየታቸው አዘኑ። ከዚህ በኋላ በፈጣሪው እግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም እንደሚገባ እያመሰገኑና እየዘመሩ መልካም አገናነዝን ገነዙት። ሥጋው በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ ወደ ቤተ ክርስቲያን ሂዶ በስሙ ለሚለምን ሁሉ የለመነው ይሆንለታል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን የበርላም የአርማንያና የዘካርያስ የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ በአሚን ጻድቅና ሰማዕት፣ ቅድስት አርምያ፣ ቅዱስ ዘካርያስ። ወርሃዊ በዓላት ቅዱሳን 318ቱ ሊቃውንት፣ አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ። የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሜዳ፣ ቅዱስ ዞሲማስ ጻድቅ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉውን አሸንፋችኋልና እጽፍላችኋለሁ። ልጆቼ ሆይ አብን አውቃችኋልና እጽፍላችኋለሁ።
አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቱ ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይምሐረነ ኢየሱስ ክርስቶስ አሜን። ይማረን።